ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ባለፈው ሳምንት በአማራ ክልል የተለያዩ አካባቢዎች አማራ ወጣቶች ማህበርና የበጎ ፍቃድ አደረጃጀቶች ማህበረሰባችን ለመደገፍና አገራቸውን ለማሻገር ያከናወኗቸውን አንጸባራቂ ስራዎች ይዘን መጥተናል። በዚህ ሳምንት በሁሉም የሀገሪቱ ክፍሎች የበጎ ፍቃድ ስራዎች ተጠናክረው ቀጥለዋል። ለዛሬ ግን ከጎንደር እስከ ቻግኒ ከሰቆጣ እስከ ቦረናና መቄት የተከናወኑ ትላልቅ የበጎ አድራጎት ስራዎችን አብረን እንቃኛለን። አብራችሁን ቆዩ። ከጎንደር ከተማ እንጀምራለን። የጎንደር ከተማ አማራ ወጣቶች ማህበር ከወገን የእናቶችና የህፃናት መረጃ ድርጅት ጋር በመተባበር የአምናውን እየጠበቅን የዘንድሮውን እንተክላለን በሚል መሪ ቃል የችግኝ ተከላ መርሃ ግብር አከናውነዋል። በተከላ መርሃ ግብሩ ላይ የተገኙት የወገን ስራ አስኪያጅ ወይዘሮ ህብስት ችግኝ መትከል የአፈር መሸርሸርን የምንከላከልበትና ተስማሚ የአየር ንብረትን የምንፈጥርበት እንዲሁም ብዝሃ ህይወትን የምናሰፋበት ትልቅ ተግባር ከመሆኑም በላይ ለትውልድ ተስማሚ የመኖሪያ ከባቢ የምናስረክብበት አርአያነት ያለው ስራ መሆኑን ገልጸዋል። አያይዘውም ድርጅታቸው ከጎንደር ከተማ አማራ ወጣቶች ማህበር ጋር በቀጣይ ሰፊ የበጎ አድራጎት ስራዎችን በጋራ ለመስራት ያላቸውን ጽኑ ፍላጎት በአጽንኦት ተናግረዋል። የጎንደር ከተማ አማራ ወጣቶች ማህበር ሰብሳቢ ወጣት አንተነህ ገብረ ሚካኤል በበኩላቸውም ይህንን የክረምት በጎ አድራጎት የችግኝ ተከላ ስራ ከወገን የእናቶችና የህፃናት መርጃ ድርጅት ጋር ማከናወናችን ድርጅቱ ለከተማዋ እያደረገ ያለውን ሰፊ ማህበራዊ አገልግሎት በግልጽ እንደሚያሳይ ጠቁመዋል። ከጎንደር ወደ ሰቆጣ ከተማ እንሻገራለን። የሰቆጣ ከተማ ወጣቶች አደረጃጀቶችና ተስፈኞች የበጎ ፍቃድ ማህበር አንዲትም ሴት በደም እጥረት መሞት የለባትም በሚል መሪ ሐሳብ ሕይወት አድን የሆነውን የደም ልገሳ መርሃ ግብር በማከናወን ለወገኖቻቸው ያላቸውን ሁሌም የማያቋርጥ አጋርነትና አለኝታነት በስራ አሳይተዋል። ለወጣት ልበቀናዎቹም ምስጋናቸው የላቀ ነው። በሌላ በኩል ደግሞ በመቄት ወረዳ 028 ቀበሌ በሚገኘው ማህበረሰብ ደን በበጎ ፍቃድ ወጣቶች ትብብር የአቅመ ደካሞችን ቤቶች የመጠገንና አዳዲስ የመስራት ሰብአዊ ስራ ተከናውኗል። ወጣቶቹ አቅመ ደካሞችን በመርዳት ያሳዩት ይህ ማህበራዊ ኃላፊነት ስሜት በእጅጉ የሚመሰገን ነው። የቦረና ወረዳ ወጣቶች ማህበር ከወረዳው አስተዳደር ጋር በመተባበር በክረምት በጎ ፍቃድ መርሃ ግብር በርካታ የአቅመ ደካሞች ቤቶችን በእድሳትና መልሶ በመገንባት የዜግነት ግዴታቸውን በብቃት እየተወጡ ይገኛሉ። በተመሳሳይ መልኩ የቻግኒ ወጣቶች ማህበር የክረምት የበጎ ፍቃድ ስራዎችን አጠናክሮ ቀጥሏል። በዚህም ስራ 10 ወንዶችና 8 ሴቶች በድምሩ 18 ወጣቶች በቀጥታ የተሳተፉ ሲሆን አንድ ቤት ሙሉ በሙሉ ፈርሶ እንደ አዲስ ሲሰራ ለሌሎችም ቤቶች ደግሞ ጥራት ያለው እድሳት ተደርጎላቸዋል። ለዚህ ስራ መሳካት በወጣቶቹ ጥረት 97,000 ብር በጥሬ ሀብት ወጪ ያደረጉ ሲሆን በዚህም የበጎ ፍቃድ ስራ የሁለት ቤተሰብ አባላት የሆኑ 3 ሴቶችና አንድ ወንድ በድምሩ 4 ዜጎች ተጠቃሚ መሆን ችለዋል። ውድ አድማጭ ተመልካቾቻችን ወጣቶቻችን በክረምት ወቅት ዕውቀታቸውን፣ ጉልበታቸውንና ጊዜያቸውን አስተባብረው ማህበረሰባቸውን በመደገፍ ላይ ይገኛሉ። እኛም ለእነዚህ የለውጥ ባለቤቶች ከጎናቸው ልንቆም ይገባል። የዛሬው ሳምንታዊ የበጎ አድራጎት ዳሰሳችን ይህንን ይመስል ነበር። ሐሳብና አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልን። ቻናላችንን ሳብስክራይብ በማድረግ ቤተሰብ ይሁኑ። እስከሚቀጥለው ሳምንት በሌላ መረጃ እስከምንገናኝ ሰላም ቸር ሰንብቱልን።